የግል ሕይወቴን አትጠይቁኝ፣ ስለ ሥራዎች ጠይቁኝ እንጂ። ይህንን የምትለው በአንድ ወቅት በቁንጅናዋ አነጋጋሪ የነበረችው ቅድስት ብርሃን ነች። በወቅቱ ቁንጅናዋ ሁሉንም የሚያስማማ ባይሆንም አሁን ግን በዚያ ሰዓት ቆንጆ አይደለሽም ያሏት ሁሉ በረከትሽ ይደርብን እያሏት ነው። ምክንያቱም ብዙ ሰዎች የሚመኙትን ስኬት ነው ብለው የሚያስቡትን ሕይወት እየኖረች ስላለች። እርግጥ ነው ሁሉም ይሄንን ይላል ማለት አይደለም። በተቃራኒው በሰው ገንዘብ እየመጣሽ አትሞላቀቂብን የሚሉ ጥቂቶች አይደሉም። ቁንጅና ከቤተሰባችን ነው የምትለው ቅድስት ምስጋና ለዮሐንስ ላቀው ይግባውና በ82ኛው የፈረስ ጉግስ በዓል ላይ ነበር በካሜራው ምስሏን አስቀርቶ ለዓለም ያስተዋወቃት። ካሜራንሺው ስለ አጋጣሚው ሲናገር በዕለቱ ከቻግኒ ከመጡ የባህል ተወዛዋዦች መሃል ጭፈራቸውን ከጨረሱ በኋላ 3 ጓደኛሞችን አንድ ላይ ፎቶ አነሳዋቸው። ፌስቡክ ላይ ስፖስተው ግን ክሮፕ አድርጌ የቅድስትን ብቻ ፖስትኩት። በሚያስደንቅ ሁኔታ መነጋገሪያ ሆነ። ያልጠበቅኩትም ተፈጠረ ይላል ከፈጣሪ በታች ለእውቅናዋ ምክንያት የሆነው ዮኒ። ጓደኞቿ ምን አለኛን ቆርጠህ ባታስወጣን ብለው ቢወቅሱትም ጊዜው የተፈቀደው ለቅድስት ነበርና ታሪክ ሁሉ ተቀይሮ እንዲህ ሊሆን ችሏል። ለአርት ትልቅ ፍቅር እንዳላት የምትገልጸው ቅድስት በትምህርቷም ቢሆን በአካውንቲንግ እውቀቱ ያላት ነች። ሙያን ከውበት ጋር አሰባጥራ ሀገሯንና ወገኗን የሚጠቅሙ ሥራዎችን ይዛ በመምጣት ታስደምመናለች ብለን ብንጠብቅም በአንድ የቴሌቪዥን ድራማ ላይ ከመታየትና በሙዚቃ ቪዲዮዎች ላይ ሞዴል ከመሆን ውጪ በሌሎች ሥራዎች ልናያት አልቻልንም። ብዙ ሴት እህቶቻችን ያላቸውን ተፈጥሯዊ አቅም ሳይጠቀሙበት ጊዜያዊ በሆነ ማታለያና ማማለያ ህልማቸውን ሳይኖሩት ይሞታሉ። ብዙዎች ደግሞ እድሉን ሳያገኙት ያለ ዕድሜያቸው አግብተው በጫና ውስጥ ደስታ እንደራቃቸው ያልፋሉ። ቅድስት በአካባቢዋ ባህልና ወግ መሰረት አግብታ ትኖር እንደነበር ይታወቃል። በአጋጣሚ ይሄ እድል ሲመጣ ሁሉንም ትታ ስለ ግል ሕይወቴ አትጠይቁኝ ብላ ሸገር በአንድ አፓርትመንት ውስጥ መሽጋ ቀርታለች። አሁን ላይ በምትለቃቸው ቪዲዮና ፎቶዎች ስር እየገቡ ጠንከር ያለ ሐሳቦችን የሚሰጡት ለዚህ ይመስላል። አፓርትመንቶች ብዙ ሐሳብ የያዙ እንስቶችን፣ ወጣት ቆነጃጅቶችን ውበታቸውን ብቻ በመሻት እንደ ምሽግ የሀገራችን ባለሀብቶችና ዲያስፖራ ወንድሞቻችን ይጠቀሙባቸዋል። አንዳንድ ሰው ማታለልን ስማርት ከመሆን ጋር ያያይዘዋል። አታላይነትን የበለጠ አሳቢነት አድርጎ የሚያስብ ሰው እየበዛ ነው። ሌላ ሰውን ማሞኘትና የራስን ጥቅም ማስቀደም አሪፍነት እየሆነ ነው። በአታላይነቱ የሚኮፈስ ፕሮፌሽናል ሸዋጅ ነኝ ብሎ የሚጎርር በየቤቱና በየአደባባዩ እያየን ነው። ድሮ ውሽማ መያዝ፣ ቅመጥ ማስቀመጥ የሚያስጠላ አጉል ልማድ ነበር። ዛሬም በባል ላይ መደረብ፣ ፍቅረኛ ላይ መወስለት፣ በትዳር ላይ መማገጥ የዘመኑ መገለጫ ከሆነ ሰነባብተዋል። ሚስት ባሏን የሸወደች መስሏት የከበረ ሴትነቷን ታረክሳለች። በገዛ ስጋዋ ላይ ኃጢአት ትሰራለች። ባልም በሚስቱ ላይ የወሰለተ ቢመስለውም የሸፈጠው ግን በህሊናው ላይ ነው። ማታለል፣ መሸወድ፣ ሌላውን ማሞኘት፣ እምነትን መሸምጠት፣ ቃልን ማጠፍ፣ ቃል ኪዳንን ማርከስ፣ የማንነት መቃወስ፣ የስብዕና ድቀት መሆኑ የሚገባው ሰው ኢምንት ነው። የዘንድሮ ሰው በአቋራጭና ህገ ወጥ በሆነ መንገድ ገንዘብ እየሰበሰበ ቢዝነስ ሰራሁ ይልሃል። መጪው ትውልድ ላለፋበት ገንዘብ ያን ያህል ምዝበራ ሲያደርግ ከማየት በላይ የሀገር ሞት የለም። አሮጌው ትውልድ በሙስና ሲጨማለቅ ስናይ ብናዝንም ተስፋችን የነበረው የነገው ትውልድ ላይ ነበር። ነገር ግን ተተኪው ትውልድም በሰልፍ ለውንብድና ሲሯሯጥ ከማየት በላይ አሳዛኝም አስደንጋጭም ነገር የለም። ቅዱስ ጳውሎስ የሚያመነዝር በገዛ ስጋው ላይ ነው የሚያመነዝረው እንዳለ ሰው ሲዋሽ ከሁሉ መጀመሪያ እየዋሸ ያለው ራሱን ነው። ሌላውን አሞኛለሁ ሲል የገዛ ራሱን ህሊና እያጃጃለ መሆኑን የሚረዳው ቆይቶ ነው። ለገዛ ህሊናው ንጽህና የማይጠነቀቅ ሰው የሌላውን ህሊና ያቆሽሻል። ሌላውን መዋሸት ራስን መዋሸት ነው። በፊት ሰው ሳያስበው ነበር ጥፋት የሚያጠፋው። ዛሬ ግን ሰው አስቦና ወጥኖ ነው የሚያጠፋው። ዘንድሮ ሰው ተመራምሮና አሰላስሎ ነው ኃጢአት የሚሰራው። ብዙ ሰው አውጥቶና አውርዶ ነው የሚሸፍተው። ሆን ብሎ ነው ሌሎችን የሚበድለው። ጥንት ሰው እንደመነፍሱ ነበር የሚዘውረው። አሁን ግን አእምሮውን ተጠቅሞ ነው ክፋትን የሚሰራው። የዛሬ ሰው ደመነፍሱም አእምሮውም አጥፊ ሆኗል። ወደ ሰውነቱ የሚመልሰውን ልቦናውን አጨልሞታል። ስሜቱ የህሊናው ገዢ ሆኗል። ነፍሱም ስጋውም ቀርንቷል።
ደመነፍሱም መንፈሱም ተበላሽቷል። በርካታ ሀብትና ዝና ያላቸው ግለሰቦች ወጣቶችን እየመለመሉ በአፓርትመንቱ ውስጥ ተከራይተው እያስቀመጡ ሕይወታቸውን ያጨልማሉ። ለጊዜው ደስ የሚያሳይ ነገር ቢመስልም ነገር ግን ዘለቄታው ያን ያህል አይደለም። መጨረሻውም ጸጸት ነው ሊሆን የሚችለው። ብዙ ሴቶች በዚህ ሲሸወዱ፣ ሲታለሉ እናያለን። በታላላቆቻቸው ባመኗቸው ሰዎች እናገባቸዋለን እያሉ በተለይ አሁን ባለንበት ዘመን መንፈሳዊ ሰዎች ሳይቀር ይህንን ተግባር እያደረጉት ይገኛሉ። መጀመሪያችሁን ሳይሆን መጨረሻችሁን በማለም ሕይወታችሁን ዛሬን ሳይሆን ነገን የተሻለ ቀን ይመጣል ብሎ በማሰብ አደጋ ውስጥ ከመክተት ተጠበቁ እንላለን። መልካም ቆይታ